ምን አይነት ፍቅር ነው? እብደት ወይስ ፍቅር? ጉድ እኮ ነው ዘንድሮ። በናቲና በሄሉ ማል ያለው ነገር እንግዲህ እንደቀጠለ ነው፣ እንደቀጠለ ይገኛል። ወንድ ይዛ መጣለች። ዛሬ ደግሞ ናቲን አጨለላ። በቃ አማኑኤል ልታስገባው ነው። የብሬ ነው። ናቲ ትንሽ ከቆየ ያብዳል እንዴ። ፍቅር እንዲህ ከሆነ ይቅር ባላት እንደው በቂጤ ይውጣ። የብሬ ነው። ባፍንጫ ያልላችሁም ይውጣ እንዴ። መፈናቀት ምናምን መጨቃጨቅ መከራከር ምንድነው? ምን እሺ ኧረ ጉድ! የእናንተስ ይለያል። ሄሉ ግትር የሚለው ነገር አይገልጻትም። ግትር እየወደደችው ልቧ እየፈለገው እሷ እየፈለገችው ግን እንደማትፈልገው አክት እያደረገች ጭራሽ። እኔ በጣም የሚያስቀኝ ከዩቲዩበሮች ማለት ነው የምር እንደው ሁሉም በቃ ሁሉም አብዛኞቹ አለም ሁሉም ማለት ነው ከፍቅረኛዋ ጋር ስትጣላ ሴቷ ወንድ ይዛ አንጠልጥላ ይዛ ነው የምትመጣው። እኔ ከየት እንደሚያመጧቸው ከየት ተጎተው ቢመጡት ጉታቶች ራሱ ጅራቶች ያስቁኛል። ወንድየውም እንደዛው ከፍቅረኛዋ ጋር ከተጣላ ሌላ ሴት ጎትቶ ከየት እንደሚያመጣት አላቅም። ለነገሩ ዩቲዩበሮች እኮ ሲባሉ ሀፍታም ነው የሚባል በቃ እንደ ሀፍታም ነው የሚኮፈሱት ምናምን፣ ያው ብር ይሰጣሉ ያመጣሉ። እና ሄሉ ደግሞ አበባ ይዛ ሄዳ ይቅርታ በቃ ስላለፈው ነገር እንዲህ ማድረግ አለበት። ወንድ ልጅ ላይ ነው እጇን ያነሳችው። በእርግጥ ወንድ ሴት ይላል ዱላ ወይ ደግሞ ምት ብዬ አላስብም። ክብር ለሁሉም ነው፣ ለሴትም ለወንድም። በቃ የሰው የእግዚአብሔር ፍጡር ስለሆኑ ማለት ነው። እና ክብር ለሰው ልጆች በሙሉ ብዬ የማምን ሰው ነኝ። ግን ቢያንስ ወንድ ልጅ ላይ እጇን አንስታለች አይደል እንዴ? እጇን ብቻ አይደለም ጠርሙስ አንስታ እንደምታዩት ሆስፒታል እስከ መግባት ደርሷል። በዚህ ልክ የማትፈልጊው ከሆነ ትተሽው ማትሄጂ። ናቲ ደግሞ አንተስ ምን ያሽለጠልጣል? እንደ ሴት ምን ያስለቅሳል? ምን ያነፋርቃል? የማትፈልጋት ከሆነ ጥላት ለምን አትሄድም? የምትፈላለጉ ከሆነ ደግሞ አንተ ልቧ ውስጥ አንቺ ልብሽ ውስጥ ናቲ ካለ እሱ ደግሞ ናቲ ደግሞ ሄሉ ልብ ውስጥ ካለች ለምን አትተውትም? የምሬን ነው ምላችሁ። እልህኝነት የፉክክር ቤት ሳይዘጋ ያድራል የሚባል ነገር አለ። የምር እልህ እጅግ እጅግ በጣም ያጠፋል። በቃ አሁን ናቲም እየወደዳት ነው ይሄን ያህል ለነገሩ የሄሉ ይለያል እንዴ። ትናንትና ራሱ ስትመልስለት የነበረው መልስ በጣም የሚያስጠላ የእውነት። ሄሉ ግን ማለት ነው የእውነት እንደው ተታረቃችሁ ራሱ የምትታረቁ አይመስለኝም። እንደ እውነቱን ንገሪን ካላችሁ ስለ ሄሉና ስለ ናቲ መጨረሻ ንገሪን ካላችሁ ማለት ነው የእውነት ንገሪን ካላችሁ መጨረሻው መለየት እንደሆነ ነው እንዲህ ልብ የሚሰማኝ የምጠረጥረው የምገምተው የማስበው። በቃ 100% አልላችሁም 87% በቃ እሷም የራሷን ህይወት እሱም የራሱን ህይወት እንደሚኖር ነው በቃ ለወደፊት የማስበው። ምክንያቱም በዚህ ሁኔታ የሚዛለቁ የሚኗኗሩ አይመስለኝም። ምክንያቱም ሄሉ እንኳን እሱ ከባድ ጭንቀት ውስጥ ሆኖ ከባድ ችግር ውስጥ ሆኖ ወይ ደግሞ በጣም በቃ የሆነ ስሜቱን መያዝ እንኳን እስከማይችል ድረስ እንደዛ ተበሳጭቶ በነበረበት ሰዓት እንደዛ አፋፉን የምትሰድበው የምታንቋሽሸው የሆነ ነገር የምትለው አላውቅልህ የምትለው እኩል ካፎ ከሱ ጋር የምትካፈት ከሆነ ቤትም አይሰራም፣ ትዳርም አይኖርም፣ ኑሮም አይኖርም ባጭሩ። ምክንያቱም አንድ ሰው እሳት ሲሆን ሌላኛው ውሃ ካልሆነ እጅግ በጣም አደገኛ ነው ብዬ ነው የማስበው። ሄሉ ደግሞ ምንም መሸነፍ የሚባል ነገር አትፈልግም፣ አታውቅም። በቃ ግትር እኔ እሷን ለመሳደብ አይደለም፣ ግን እመኑኝ የምንወዳቸው ሰው ከሆነ ሰዎችን ከልባችን ደስታቸውን የምንፈልግ ከሆነ መጨረሻቸው አእምሮ ማየት የምንፈልግ ከሆነ ፍትሐዊ ሁነን ጥፋት ሲያጠፉ እየቆነጠጥን እረፉ እያለን ስህተታቸውን እየነገርናቸው ካልሄደን እስከ ስህተታቸው እየደገፍናቸው ሄሉን አትናገሪያት ምናምን ልትሉ ትችላላችሁ። ግን እንዲህ እያልሽ እያለፍሽ በሄድሽ ቁጥር ነገ የምትጎዳው የምትበደለው ሰው አልባ የምትሆነው ብቻዋን የምትቀረው እሷ ነች። እኔ ከልቤ ስለምወዳት ጥሩ ነገር መልካም ነገር ስለምመኝላት ጥፋቷን ልቅም አድርጌ ነጭ ነጯን አወራለሁ፣ እናገራለሁ። ምክንያቱም ሶሻል ሚዲያ ላይ እስከ ፖስተ ድረስ እኔም መፍትሄ ነው ሀሳብ አስተያየት የመስጠት ማለት ነው። እና ሄሉ በዚሁ ባህሪሽ በዚሁ ድርቅና በዚሁ እልህኝነትሽ ምትቀጥይ ከሆነ ገደል እንደምትገቢ 100% መናገር እወዳለሁ። በዚሁ አጋጣሚ ሴት ልጅ ነሽ፣ ተረጋጊ። በመጮህ በመጫጫህ ወንድ ይዞ በመሯሯጥ ምናምን 10 ሺህ ወንድ እኮ ማሰለፍ ትችያለሽ። ዩቲዩበር ነሽ፣ ታዋቂ ነሽ ምናምን 10 ሺህ ወንድ ገንዘብ አለሽ፣ በዛ ላይ ጥሩ ቤት ነው የምትኖሪው በቃ ስለዚህ ማምጣት ትችያለሽ። ግን ላንቺ የሚሆን ሰው አለ ወይ የሚለው ነገር
ሊያሳስብሽ ይገባል። ለኔ ጠቃሚ ለኔ የህይወቴ አጋር ሊሆን የሚችለው ማን ነው ብለሽ ማሰብ መቻል አለብሽ። አሁን ያ ሁሉ ነገር ከተፈጠረ በኋላ ያ ሁሉ ነገሮች ከመጡ በኋላ ናቲን ብቻሽን ሄደሽ ብቻችን መገናኘት አለብን። በቃ አንተም ግትር እኔም ግትር ሆነን ብዙ ነገሮችን እያበላሸን ነው። እንገናኝና ስለ ፓስፖርትም ላወራ ፈልጋለሁኝ። ትናንት አልቅሶ ነው እዛ ቤት ውስጥ የወጣው። ወንድ ልጅ በዚህ ልክ ማስለቀስስ ትክክል ነው ወይ አግባብ ነው ወይ ብዬ እኔ ሀሳብ አስተያየት ለሄሉ ሰጣለሁ። እና ላግኝ ብላ ውጭ ላይ ብቻውን ማግኘት ስትችል ልክ እንደ ነፍሰ ገዳይ ፈርታው ወንድ ይዛ ሄደች። ለዛውም ናቲ ከሷ ጋር አይቶት የተናደደበትን የተበሳጨበትን ወንድ አንጠልጥላ ይዛ ሄደች። ጋርድሽ ነው ወይ ወይንስ ደግሞ ናቲ ይጠልፍሻል ወይ ወይስ ያግትሻል ወይ ምን ያደርገኛል ብለሽ ነው? በስርዓቱ በጸጥታ መነጋገር ማውራት ስትቺ ወንድ ይዘሽ ሄድሽ። ታዲያ እንደምትፈልጊው እንደምትወጁ ሳይሆን እኮ እያሳየሽው ያለሽው ውስጥሽ እየፈለገው ውስጥሽ እየወደደው ግን ላይሽ ምላስሽ ወይ ደግሞ አንደበትሽ የሚያወጣው የሚናገረው ተግባርሽ እንደማትፈልጊው ከሱ ሌላ ወንድ ሌላ ምርጫ እንዳለሽ ሌላ ሰው በህይወትሽ ውስጥ እንደገባ ከናቲ የሚበልጥ ሰው እንዳገኘሽ ናቲ በህይወትሽ አስፈላጊ እንዳልሆነ እያሳየሽው ነው ያለሽው ማለት ነው። የኔን ጥፋት አትናገር፣ ያንተን ደብቀ የኔን አታውራ። እኔ ሄሎ ግን የምታስቀኝ ፓርት ማለት ነው የምትለው ነገር አለ በቪዲዮ መሀል ላይ አይታችኋት ከሆነና እግዚአብሔር እንዲህ ስትል ማለት ነው የሆነ የነሱ አካባቢ ቋንቋን ማለት የነሱ አካባቢ ቋንቋ ነች እና በጸቡ መሀል የሆነ እያዘንኩ ምናምን ነበርኩ። ወይኔ እነዚህ ልጆች መጨረሻቸው ምን ይሆን? ኧረ ተው ግን ምናምን እያልኩ ከዛ ምናምን ስትል ደግሞ ሳቄ ይመጣልና ይሄን ነው ለሄሉ መልእክት ማስተላለፍ የምፈልገው። በስርዓት ማውራት ስትችል ወንድ አንጠልጥላ ይዛ ሄደች። በዛ ላይ ደግሞ እንዲያርገኛል እንዲበድለኝ አንቺ ጥፋትስ እንዴ? አሁንም ከዛች ልጅ ላይ ነች። በቃ በቅናት አብዳለች። አይኗ ታውሯል። በቃ ምንም የምታየው ነገር የለም። ጆሮዋ ራሱ ተደፍኗል። በቃ ያች ልጅ ሄዳለች። በቃ በእርግጥ ናቲ ባለጌነ ተመልሰ መጣ እንደዚህ ህይወቷን አመሰቃቀልከው ምና ኧረ እሱ በመምጣቱ እሱ ራሱ ተጎድቷል። ስንቴን ያለቀሰው ይሄ ልጅ እኮ ሊያብድ ነው። ትንሽ ከቆየ መኑ ናቲን ጨርቁን ጥሎ ማለት ነው አስፋልት ለአስፋልት ወደ መጣበት ሀገርም ሳይመለስ አስፋልት ለአስፋልት ሲሄድ ነው የምናገኘው። ይለቃል እንዴ ሄሉ መልሷ ንግግሯ በጣም ነው የሚያስጠላው። በጣም ድርቅ ያለ የሆነ ለዛ የሌለው ወሬ ነው የምታወራው። ማስተካከል አለብሽ ብዬ እኔ ለሄሉ ሀሳብ አስተያየት እሰጣለሁ። ናቲ ደግሞ ለምንድን ነው ከሄሉ ስርስር እያልክ የምታለቅሰው? ያልገባኝ ነገር እንዴ በቃ ሁሉ ነገር አብቅቷል ሊሄድ ነው። ግን እውነት ለመናገር ናቲ የሚናገረው ነገር ትክክል ነው። በቃ አንቺ እኔ አልበቃሽ ብዬ ወይ ደግሞ እኔ ስለማልሆንሽ ወይ ደግሞ ከኔ በላይ ሌላ ሰው ስላገኘሽ ደስተኛ የሚያደርግሽ ሰው ስላገኘሽ እኔ ከህይወትሽ ልውጣ ነው ያለው። የእውነት ለመናገር በቃ አንቺ ደስተኛ ከሚያደርግሽ ሰው ጋር በነጻነት ኑሪ። ከኔ ጋር ሆነሽ ደስተኛ ሳትሆኚ እያዘንሽ እየተከፋሽ መቀመጥ መኖር የለብሽም። እኔም ወደ መጣሁበት በቃ ልሂድ አልቀናኝም በቃ ብሎ አሰበ እና ማትፈልጋት ከሆነ ለነገሩ ፓስፖርትህንም አልሰጥም ያለች ሄሉ ናት። ፓስፖርትህን ዛሬ መጣች ነው። ፓስፖርትህን እኮ አልሰጥም ስለ ልትረዳኝ ሊገባ ይገባ ነበር። በቃ በጣም እንደምፈልግ ነው ለአንተ ያለኝን ቦታ ታውቃለህ ምናምን። እዴ በዚህ መንገድ ነው እንዴ ፓስፖርቱን ሊወስድ ሲመጣ ናቲ አይ እንደዚህ መሆን የለበትም በቃ ከሄድክም አውርተንበት ተነጋግረንበት ፈትተነው ነው መሆን ያለበት። ከዛ በኋላ ነው ፓስፖርትን ልሰጥ የምችለው። መጀመሪያ ተረጋጋ፣ በጣም ስሜታዊ ሆነሃል ብላ ነገር አብረዳ ቀዝቀዝ አድርጋ ፓስፖርቱን ሰጠችውም አልሰጠችውም ብቻ ይሄ ልጅ ሌላ ታሪክ ውስጥ እንዳይገባ ማድረግ ትችል ነበር። አሁን ግን በቃ የሆነ እሱን የበታች ለማድረግ ወይ ደግሞ የበታችነት ስሜት እንዲሰማው ላይክ እኔ አልወደደችኝም በቃ እኔ አልተፈለኩም በቃ ብሎ እንዲሰማው ነው ሌላ ወንድ ይዛ የመጣችው። ይሄ ለምን አስፈለገ? መልካም ነገሮች፣ መልካም ንግግሮች፣ መልካም ቃላቶች ሞልተው ተርፈው እየተደፉ ለምን ክፉ ነገር እንናገራለን? ለምን እስከ መጨረሻው ልብን አንጀትን የሚያወጣ ስድብ እንሳደባለን ወይ ደግሞ ንግግር እንናገራለን፣ ሰዎችን የሚያስከፋ ንግግር። ይሄ ነው ሄሉም በጣም በጥሩ ነገር መመለስ ትቼ ነበረ። ናቲ ደግሞ ከወደድካት እወዳታለሁ ብለህ ወይ ደግሞ መለየት የማትፈልግ ከሆነ እኔ ከአንቺ መለየት አልፈልግም ሄሉ ባክሽን፣ ተከፍቼ አዝኛ ልሄድ፣ ያለንን ነገር እንፍታው፣ በቃ አንቺም ተሳስተሻል እኔም ተሳስቻለሁ ብለህ በጥሩ ነገር ማውራት ስትችል እሱ ወንድ ማን ነው? ለነገሩ ያበሳጫል እኮ ደግሞ የኛው
አረ ሄሉ ተውት፣ ይሄንን እንተውና ማለት ነው። ሄሉ ራሱ ከጎኔ ስላለ በጣም አመሰግናለሁ ምናምን እያለች መለጣጠፍ ደረቱ ላይ ምናምን መታቀፍ ነው። እኔ የምለው ቆይ ያልገባኝ ነገር የእውነትም አብሮች ነው ያለው ማለት ነው። አብሮኝ ነው ያላለች እኮ በቃ ናቲ ጋር እንደዛ ከተፈጠረ በኋላ አብሮኝ ነው ያለው ምናምን እንዴ አልገባኝም። ኧረ ተይ ሄሉ፣ ነገ የሚቆጭሽን ነገር አታደርጊ። የምሬን ነው። የእውነተኛና ትክክለኛ ፍቅር ያለባችሁ መስሎን ነበረ ሁለታችሁም። ግን ሁኔታችሁ፣ አካሄዳችሁ፣ እርምጃችሁ፣ መስመራችሁ በጣም የሚያስጠላ ነው የሆነው። ለማንኛውም ግን ናቲ በጣም ተበሳጭቶ ቢጨንቀው ሳማት። በቃ ስስማት እንዴት ይናደዳል እሱ ምንሽ ነው ምናምን እያላት ነበረ እና ንገሪኝ አላት። እንደማትፈልጊኝ ንገሪኝ፣ በቃ አልፈልግህም፣ ካንተ ጋር መሆን አልፈልግም በይኝና ሁሉ ነገር ትቼ ልተውሽ በቃ ነው ያላት። እሷ ግን መልስ የላትም። በቃ ጥያቄውን በጥያቄ ነበር ስትመልስ የነበረው። ለማንኛውም ግን ናቲ መረጋጋት አለብህ። ሄሉም ተረጋጉ። ከረጋ ወተት ቅቤ ይወጣዋል የሚባል ነገር አለ። ይሄ ልጅ ከህይወትሽ አስወጪ፣ በቃ አርቂው። ምን ያደርግልሻል እንዴ? ያንቺን ደስታ ቢፈልግ ኑሮ ጥሩ ሰው መልካም ሰው ቢሆን ኑሮ እንዲህ ስትሆኑ አይተረጋጉ እንዴ? ነገር አብርዶ ብሎ ሶስተኛ ወገንም ቢሆን ለማስተካከል ለማስማማት ነበር መሞከር የነበረበት። ነገር ግን ነገር እያባባሰ ናቲን ጭራሽ ሲቆጣው ያልሆነ ነገር ሲናገረው እያየን ነበር። ይሄን አይነት ሰው ምን ያደርግልሻል? ያልገባኝ ነገር ሄሉ እና ንግግርሽ፣ ኃይለኝነትሽ በጣም ያስጠላል። በጣም ኃይለኛ ናት ሄሉ፣ በጣም ከምነግራችሁ በላይ። በእርግጥ አንዳንዴ ኃይለኝነት ጥሩ ነው ማለት የሆነ ራሳችሁን አስከብራችሁ እንድትኖሩ አልደፈር ባይ እንድትሆኑ ያደርጋል። በብዛት ሴት ልጅ አንገቷን ደፍታ ስታለቅስ፣ ስታቀረቅር፣ ቤቷ ውስጥ ስትቀመጥ መውጣት ሲከብዳት ምናምን ነው የምናይ። ሄሉ ደግሞ በቃ ወጣ ምናምን ተጋፍጣ ያንን ነገር በቃ የበላይ ሆና ማሸነፍ ምናምን ነው የምትፈልገው። ደግሞ ሁሌ አሸናፊነት የለም፣ አንዳንዴ መሸነፍም አለ። ስለዚህ ለፍቅር መሸነፍ ለእንትን በቃ ጥሩ ነገር ማድረግ ለፍቅር ዝቅ ማለት ደግሞ ክፋት የለውም የእውነት ለመናገር እና ሄሉ በዚህ ሊያህል ደረጃ ሴት ልጅ ነሽ፣ ኃይለኛ አትሆኚ። እንደ ናቲ የሚረዳሽ ሰው ለወደፊት ላታገኝ ትችያለሽ። ናቲ እርግጠኛው የምነግራችሁ ነገር ወደ መጣበት ሁሉንም ነገር ጣል ርግፍ ትውት አድርጎ እንደሚሄድ እነግራችኋለሁ። የእውነት የታወቀኝ የታየኝ ይሄ ነው። ምናልባት እንግዲህ ያው እግዚአብሔር ደግሞ መልካም ነገር አድርጎ ሁለቱን አንድ ሊያረጋቸው ይችላል፣ ሊያስማማቸው፣ ሊያግባባቸው ይችላል ብዬ አስባለሁ። ግን እኔ በዚህ ኃይለኝነታቸው ሁለቱም እኔ እንጃ አብረው የሚቀጥሉ አልመሰለኝም። በቃ ህይወታቸው በጮሆት በጭቅጭቅ በመመታታት እንዴ! አሁን ሄሉ አንስታም በጠርሙስ መጥረቢያ ራሱ ብታገኝ የምራት ስተውም ነበረ። የሆነ በጣም ከቅናት የበዛ ማለት ነው እግዚአብሔርን። አሁን ይሄ ቅናት ነው ወይንስ ምንድን ነው? እንደዚህ አይነት ፍቅር እኔ አይቻላቅ። ፍቅር እኮ ታጋሽ ነው፣ ይቅር ባይ ነው አይደል እንዴ? እንጂ እንዲህ አይነት እልህኛ እንዲህ አይነት በቃ የሆነ እኔ እንጃ። ስለዚህ እንደዚህ አይነት ፍቅር የለም። በቃ ሄሎ እያደረገች እያሳየች ያለችው ፍቅር የለም፣ ሊሆንም ሊኖርም አይችልም የእውነት ለመናገር እና ሄሎ ብታቆሚ የተሻለ ነው። ነገ ሌላ ታሪክ ውስጥ ገብተሽ እኔ አሁን ስለ ናቲ ከናቲ ጋር ቀጥያት ለሚለው አይደለም፣ ግን በዚሁ ባህሪሽ ወይ ደግሞ ይሄኛው ኃይለኝነትሽ፣ ግትርነትሽ፣ አልሸነፍ ባይነትሽ ነገ ከብዙ ሰዎች ሊያርቅሽ ሊያጣላሽ ስለሚችል አቁሚ ብዬ ሀሳብ አስተያየቴን እሰጣለሁ። ብቻ የዛሬው በጣም ከባድ ቪዲዮ ነበር። መጨረሻም ናቲ ጥሏት ሄዷል። ሄሉም እንግዲህ እያለቃቀሰች ነበር። ለማንኛውም ፍቅር ልህን አያውቅም፣ ተታረቁ፣ አንድ ሆኑ ላለው ናቲ ወይ ደግሞ ወደ መጣህበት ሄድ፣ ስራን ስራ። ምክንያቱም ለማይሆን ህይወት ጊዜን ከምታባክን ከምታቃጥል ወይ እሷንም ጊዜ አታቃጥል። መስማማት ከቻላችሁ ግን እሱ የተሻለ ነው ብዬ ነው ማስበው። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የእናንተን ሀሳብ አስተያየት ማስቀምጡ። እወዳችኋለሁ።